ጤና ይስጥልኝ የተከበራችሁ አድማጮች። ከዚህ በፊት ያልተመቻት ችግኝ ከተሰኘው መድብል ውስጥ የጀማል ሱሌማንን ኑዛዜው የተሰኘ ትረካ አስደምጫችሁ ነበር። ዛሬ ደግሞ ከዚያው መድብል የይዝና ወርቁን የመመረቂያው ልብስ የተሰኘውን ትረካ እናዳምጣለን። በትረካው አብራኝ የተሳተፈችው የዓለም ስትሆን ይህ የመጀመሪያ ትረካዋ ነውና ቀና አስተያየታችሁን ለግሷት። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። የመመረቂያው ልብስ ደራሲ የዝና ወርቁ። በ1982 ዓመተ ምህረት ከታተመው ያልተመቻት ችግኝ መድብል የተገኘ። የተለያየ ጨርቅ በተለያየ ክር የተጣፈባትን ባተ ሁለት ሱሪያቸውን ወደ ላይ ሰብሰብ አድርገው ከምድጃው ዳር የተቀመጡት አይዋ ጎሹ አንገታቸውን አቀርቅረው ይተክዛሉ። አልፎ አልፎም ውርጭና ፀሐይ፣ አቧራና ጭቃ እየተፈራረቁ ዶሮቹ አሉበት መሬት ባስመሰሉት እግራቸው አውራጣት አመዱን ጫር ጫር እያደረጉ እህታን ይደጋግማሉ። ራሳቸው ላይ ከተመጠሙት ደበላ ጋር ሲወዳደር ነጭ ሆኖ ያልተፈጠረ የሚመስለው ጋቢያቸው ደግሞ የተበታተነ ሐሳባቸውን ሊያንጸባርቅ ይመስል ከሰውነታቸው ተርፎ ዝርክርክ ብሏል። ከሚያከናውኑት ሥራ ጋር ያላዩ እየመሰሉ ያያቸው የነበሩት እማማ አቻሜለሽም እንግዳ በሆነባቸው በባለቤታቸው ሁኔታ ግራ ሲጋቡ ቆይተው ምን ሆነዋል? ምን ሰሙ? አስካለ ማርያም ደህና አይደለችም አሉ አላስችል ሲላቸው። እየተራበ ያጠራቀማትን ገንዘብ ቆፍሮ የቀበረባትን ቦታ ከምኑም ከምናምኑም እንደሚሰጋላት ዳ ሐሳባቸው ከልጃቸው ከአስካለ ማርያም ደህንነት ርቆ ሄዶ አያውቅም ነበር። አይዋ ጎሹ ቃል አልወጣቸውም። ብቻ ቀና ብለው አንገታቸውን ባሉ ታወዛወዙና መልሰው አቀረቀሩ። ባለቤታቸው ሲያናግሯቸው ፈታ ብለው ማነጋገር ይከብዳቸዋል። ለሚጠይቋቸው ጥያቄ እንኳ በአብዛኛው መልስ የሚሰጧቸው ከአንገት በላይ ያለውን የሰውነት ክፍላቸውን በማንቀሳቀስ ነው። የጥላቻ ወይም የንቀት ግን አይደለም፣ እንዲሁ ልማድ ሆኖባቸው እንጂ። እማማ አቻሜለሽም ያለማመዳቸውን ሂደት ሳያጤኑ ለምደውት ቅር አይሰኙበትም። ዛሬ ግን የሚገፋፋ ነገር ከውስጥ እየተገለበጠ ከአንገታቸው ደርሶ ይመለሳል። እናም ራሳቸውን አወዛውዘው በምልክት ሲነግሯቸው ዝም አላሉም። ልበል ቢሉም የሚያስችላቸው አልነበረም። መቼስ ሰው ከምድር ተነስቶ እንዲህ አይሆን። የሰሙት ነገር ታለ ይንገሩኝ፣ ተዘመዶቼም እንደሁ አሉና ሊናገሩት ያሰቡትን እንዳንጠለጠሉ ሲተውት፣ ኧረ ባዛኝቱ አሁን ይህን ሁሉ ምን አመጣው አሉ አይዋ ጎሹ ቀና ብለው በመገረም ዓይን ለትንሽ ጊዜ ካያቸው በኋላ እንደገና አንገታቸውን ወደ መሬት ሰበር እያደረጉ። ኧረ ግራቴ እንግዲህ ምን ልበል፣ መሬት ይቆረቁራሉ፣ ይተክዛሉ አሉ። ከስንት ቀን አንድ ቀን የሚገኘው የባላቸው ፈታ ያለ መልስ አደፋፍሯቸው። ከአገልግሎት ብዛት በየቦታው ዘርፍ ያወጣ ቀሚሳቸውን ሰብሰብ አድርገው በታጠቁበት መቀነታቸው ጫፍም የምድጃው እሳት ጭስ ያስለቀሰውን ዓይናቸውን እየጠራረጉ እንዲያው ዛሬ ሌሊት ሲቀጠቅጠኝ አደረና ተጫጭኖኝ ዋለ አሉ እንዳቀረቀሩ በሚያቁተመትም ድምፅ። ወይ በደንብ አልተናገሩ ወይ አልተውት። ለማማ አቻሜለሽ ግን ተሰምቷቸዋል። ዛሬ ለምን ቶሎ አልነገሩኝ ብራቴ? ንፍሮ ጥጄ ቤቱን ደጁን ረጫጫል ነበር። ምንድነው ያዩት ህልም? እስቲ ንገሩኝ አሉ። አሁንም ሐሳባቸው ከልጃቸው ስላልራቀ እንደመጨነቅ ብለው በልባቸውም እንዲያው በምን ቀን ነው ትምህርት ተሚሉት ጣጣ ውስጥ የገባችውና ታጠገቤ ራቀችው ብለው እያማረሩ። አይዋ ጎሹም በጨለማ ህልም እንደማይነገር እያመኑ ግን በባለቤታቸው ውትወታና ለራሳቸውም ቀለል እንዲልላቸው አስበው ዳርዳር ማለት ጀመሩ። ኧረ እንዲያው ህልም አይባልም እኮ ቅዠት ነው የተበጣጠሰ። ቀና ብለው አዩአቸውና እንደገና አንገታቸውን ሰበር አደረጉ። እንዴትና ለምን እንደሄድኩ በውላ አይከሰትልኝም። ብቻ
እየተንደረደርኩ ሰፊ ባህር ውስጥ ከነ ልብሴ ዘፈቃለሁ። ባህሩ ሰፊ ነው የትየለሌ። ዋኝቶ መውጣት አቅቶኝ ስዳፍቅ ተቆየሁ። በኋላ እንደምንም ተውተርትሬ ስወጣ መለመላይን ነኝ። የሌሊቱ ሁኔታቸው ሰውነታቸውን ስክትት አደረገው። ደንግጬ ግራ ቀኝ ስመለከት ሰው የለም። ጊዜው ደንገዝገዝ በማለቱ አጋልጦ የሚሰጥ አልነበረም። ከዚያ ወዲያማ ምኑ ቅጡን አውቄው እንደተጨነኩ እንደተጠበብሁ የረባ እንቅልፍ ሳይወስደኝ ወገግ ብሎ ነጋ። የአዩዋ ጎሹ ህልም እማማቻም የለሽም ቢከነክናቸውም እንደ እምነት ሆኖ ህልም መጥፎ ነው ስለማይባል ብቻ ጥሩ ነው፣ ባህርም ከተማ ነው አሉ ቅር እንደተሰኙ። ግን ብዙም ሳይገፉበት ዝም ተባባሉና ሁለቱም በሐሳባቸው ልጃቸውን ፍለጋ ወደ ከተማ ነጎዱ። ከገቡበት የሐሳብ ዓለም ቀድሞ የተመለሱት እማማቻም የለሽ በረጅሙ ተነፈሱና ሐሰን በቀደምት አዲስ አበባ ተመልሶ መጥቷል አሉ። ቅዳሜ ገበያ እስከምንሄድ ከመጠበቅ ነገ አንድ አፍታ ወረድ ብሎ አግኝቷት እንደሆን ጠይቀውት ይምጡ አሏቸው። አዩዋ ጎሹም ካገጫቸው ጀምሮ ወደ ላይ ያለ የሰውነት ክፍላቸውን ወደ ላይ ቀና አደረጉና መለሱት በእሽታ። እንደ ጥሪት የሚያዩት የልጃቸው ሐሳብ የፈጠረው የዝምታ ድባብ ሙሉ ብርሃን መስጠት ካልቻለችው የኩራዝ መብራት ጋር ተባብሮ ያረጀች ጎጆ ቤታቸውን ተጫጭኗት እንደቆዩ የታሸገ ፖስታ የያዘው ትንሹ ልጃቸው ኃይሌ በሩን ገፋ አድርጎ ገባና አዩዋ አዋ ምን ተስኖት ነው የሰጠኝ? ጫሂ ሄዶ ነበረ ሐሰን ነው ስጠው ብሎ የሰጠኝ ብሏል አላቸው ትንፋሹ እየተቆራረጠ። የመንጠቅ ያህል ተቀበሉት። በአንድ አፍታ ህልማቸው ብልጭ ብሎባቸው ደብዳቤው ቢከብዳቸውና ቢፈሩትም የማወቅ ጉጉት አሸንፏቸው በእሳቱ ነበልባል ለማንበብ ወደ ምድጃው ቀረብ አደረጉት። አልታያቸውም። አራቁት። ወደ ዓይናቸው አቀረቡት። አሁንም አልቻሉም። አራቁት። እስቲ ኩራዙን አምጣው አሉት። አቅርቦላቸው ቆመ። እንደምንም እየቆራረጡ አስካለ ጎሹ ብለው ፊደሉን ቆጠሩትና በጣም የሚያስደስት ወይም የሚያሳዝን ነገር ቢያጋጥማቸው ቶሎ ግንፍል ብሎ የማይፍለቀለቅ ወይም የማይኮሳተር ፊታቸውን ቀና አድርገው ቶሎ በል ወንድምህን ተበረት ጥራው፣ እስከዚያው አንተ ቆይለት አሉት። ኃይሌ የአስካለን የእህቱን ደብዳቤ ሲነበብ ለመስማት ጓጉቶ ቢያመነታም የአባቱን ትእዛዝ የማክበር ግዴታ ስላለበት ብቻ ቅር እያለው በወንድሙ ዕድልም እየቀና ግራ እጁን በጥብቁ አንገት አስገብቶ የቀኝ ትከሻውን እያከከ ወንድምነውን ሊጠራ ሄደ። ወንድምነው የአስካለ ደብዳቤ መምጣቱን ሲሰማ በደስታ እየተፍለቀለቀ ሌሊት እንደ ብርድ ልብስ ቀን በብርድ ሰዓት እንደ ጋቢ የሚያገለግለውን አግዳሚያውን አስተካክሎ ሳይለብስ እየጎተተ ነበር የገባው። እናቱም እዳሬ የሚወጡበትን ፋጋ ከቦታው ሳይመልሱ እንደያዙት ከአዩዋ ጎሹ አጠገብ ቁጢጥ ብለው ተቀመጡ። ሲከፉና ሲደሰቱ ቶሎ የሚለዋወጠው የዕድሜና የችግር ኑሮ አሻራ ያጨማደደው ፊታቸውም ጉጉታቸውን እያንጸባረቀ የወንድምነውን አፍ ይጠብቃል። ወንድምነው ከአዲስ አበባ ደንቢያ ለመድረስ በርከት ያሉ ቀናት የፈጀበትን የእህቱን ደብዳቤ በፍቅር ዓይን አገላብጦ አየውና ማንበብ ጀመረ። አዩዋ ጎሹ ረጋ ባሉ እማማቻም የለሽ በደስታ በሚዋኙ ዓይኖቻቸው የወንድምነውን አፍ እያዩ ከሚያዳምጡበት ማለት የጀመሩት ግን ከደብዳቤው አጋማሽ ላይ ነበር። አዩዋ ይህ መልእክት ሲደርስ እንደምትቸገር ይገባኛል። ነገር ግን ከጓደኛ በታች ከመሆን አይብስም። ቀሪውም በጣም ጥቂት ቀን ነው። ሁሉም ያልፋል። ሐሳቤ ሁሉ ለእናንተው ነው። አሁንም ከምችለው በላይ ባይሆንብኝ ኖሮ አላስቸግረም ነበር። ለምረቃ በዓላችን ሁሉም በዝግጅት ላይ ነው። እኔ ግን ምንም ገንዘብ ስለሌለኝ እነሱ ስለሚመረቁበት ልብስ፣ ጫማ፣ ጌጣጌጥ ሲያወሩ ላለመስማት ገለል እላለሁ። የዝቅተኝነት ስሜትም እያንገላታኝ ነው። ትምህርቴን መከታተል አልቻልኩም። ስለዚህ አዩዋ እስከዛሬ ከጓደኛ አሳንሰኝ እንደማታውቀው ሁሉ አሁንም ለመጨረሻ ጊዜ ድረስልኝ። እንደምንም ብለህ 200 ብር ላክልኝ። ለጓደኞቼ 200 ብር የአንድ ቀሚስ ዋጋ ነው። እኔ ግን ችግሬን አውቄ እንደምንም አብቃቀዋለሁ። ለአንተ እንደሚከብድ ይሰማኛል እና አዩዋ አደራህን ከጓደኛ አታሳንሰኝ። የዘንድሮን ብቻ ተቸገር። የሚቀጥሉትን ዓመታት ለኔ ተው።
ወንድም ነው አንብቦ ሲጨርስ ቅር እያለው ደብዳቤውን አጣጥፎ ለአባቱ ሰጠና ወደ በረት ተመለሰ። ረዘም ካለ የዝምታ ጊዜ በኋላ በረጅሙ ተነፈሱና ሕልሜን ፈታሁት። ራቁት መሄዴ የአንዷ ልጄ ከጓደኞቿ ማነስ ነው አሉ በትካዜ ራሳቸውን እያወዛወዙ። እማማ አቻሜለሽ ግን ከገቡበት የሐሳብ ጓዳ ገና ስላልተመለሱ አልሰሟቸውም ነበር። ምን ነው ትንሽ ቀደም ብሎ ቢደርሰኝ። አይ የዘንድሮ አስተርዮ ማርያም እንዴት ጉድ ሰርተሽኝ ሄድሽ አሉና ሳይጨርሱት ዝም አሉ። ዘክረው መውቀሱ ዘግኗቸው በሰፊው በመነገሳቸው እንዳይቆጩ እንኳን ፈርተው። ከዚያ በኋላ ምንም የተናገረ ሰው የለም። አዩዋ ጎሹ መውጫ ያጡለትን ሐሳብ እንደተሸከሙ ቆጣቸው ላይ ወጡ። ቆይተውም እማማ አቻሜለሽ ኩራዙን አጥፍተው ተከተሏቸው። በማግስቱ ረፋዱ ላይ እማማ አቻሜለሽ ያፈሉትን ቡና ቀራርበው ኃይሌን ጎረቤት እንዲጠራ ላኩትና የቡና ቁርስ የያዘውን መሰብ ወርቅ ከባለቤታቸው ፊት ለፊት እያስቀመጡ ለምን የተዳርኩበትን መሳሪያ ሽጠን አንልክላትም? በዘንድሮ ገበያ እኮ ብዙ ያወጣል አሉ አፋቸው እየፈራ። አሉ ሁለቱንም ፊደላት በአንድ ላይ ረገጥ አድርገው ቀና ብለውም ገልመጥ አደረጓቸውና አይሆንም፣ ሙቼ ነው ቁሜ እያለሁ መሳሪያሽ የሚሸጥ ከጥንድ በሬዎች አንዱን እሸጠዋለሁ። እስከ ጊዜው በጥማድ ማረስ አያቅተኝም። ለከርመው ልጄ ትደርስልኛለች አሉ። ለሚስታቸው የገዙትን ጌጣጌጥ የመሸጡ ነገር ጥቃት ሆኖባቸው ሌሊቱን ሙሉ ሲያወጡ ሲያወርዱ ያደሩትን በሬያቸውን የመሸጥ ሐሳብ እየቆረጡበት ከማክሰኞ ጀምሮ ይረዝምባቸው የነበረው እያንዳንዱ ተከታታይ ቀን አለቀና ቅዳሜ ደረሰ። አዩዋ ጎሹም ከሁለቱ በሬዎቻቸው አንዱን፣ ከበጎቻቸው ሁለቱን፣ ከፍየሎቻቸው ደግሞ 3ቱን እየነዱ 2 ማንቆርቆሪያ ጨምረው ከገበያተኛ ጋር ተቀላቅለው ጨዋሂት ለመሄድ በጠዋት ጉዞ ጀመሩ። አዩዋ ጎሹ ያሳደጉትን አድጎም አብሯቸው በፀሐይ የተንገበገበውን፣ በዝናብ የበሰበሰውን፣ በጭቃ የዳከረውን፣ አብሯቸው የተራበውን፣ አብሯቸው የጠገበውን በሬያቸውን ዋጋ መተመን አቅቷቸው ብዙ ተቸግረው ነበር። ገበያው እያለፈ መሄድ ሲጀምር ጨክነው እንዳወጣ ሸጡት እንጂ። ወደ ቤታቸው ሲመለሱ ከጠቅላላ ሽያጭ ያገኙትን 475 ብር ይዘው አስካልን ሲያስቡም ልባቸው ደስ እያለው ነበር። ከገበያ ተመልሰው ከባለቤታቸው ጋር ምሳ እየበሉ ገንዘቡ ሲደርሳት አስካለ ምን ያህል ደስ እንደሚላት እያሰላሰሉ ሳሉ ከጠየቀችው በላይ የሆነ ገንዘብ በእጃቸው ላይ መኖሩ ደግሞ በልባቸው ውስጥ የተዳፈነውን ናፍቆት ቆሰቆሰውና ሄደው የማየት ፍላጎታቸውን አባባሰው። እናም እየበሉ ብዙ ካወጡ ካወረዱ በኋላ በመሄዳቸው ሲቆርጡ በ60 ዓመታቸው አዲስ አበባን ማየታቸው አስገርሟቸው ፈገግ አሉ። ኧረ ውሃው በላኝ፣ እንደ እብድ ብቻዎትን ምን ያስቆታል አሉ። መልስ ቢያገኙም ቢያጡም ከመጠየቅ ወደ ኋላ የማይሉት እማማ አቻሜለሽ። አዩዋ ጎሹ አቀርቅረው መሬቱን እያዩ ቆዩና ለአስካሌ ገንዘቡን እኔ ወስድላታለሁ አሉ። ለሐሰን አይልኩትም አሉ። ከ2 ዓመት በላይ ያላዩዋትን ልጃቸውን አይተዋት መምጣታቸውን ባይጠሉም የአዩዋ ጎሹ ዕድሜ መግፋትና ለአዲስ አበባ አዲስ መሆን አሳስቧቸው የለም ይዘገይባትና ልጄ በፈለገችው ሰዓት ሳይደርስላት ይቀራል አሉ። ልጃቸውን ለማየት ያደረባቸውን ጉጉት ደብቀው። እሱስ እኔም ያንን ህልሞን ከነገሩኝ ወዲህ እንቅልፍ አጥቻለሁ። ለሁሉም ነገር ሁኔታዋን አይተው ቢመጡ ጥሩ ነው። አንዳንድ ቀረብን የሚሉ ሰዎች የአዩዋ ጎሹን አዲስ አበባ መሄድ በግልጽ ተቃውሞ እንዲቀሩ ለማድረግ ቢሞክሩም የአዩዋ ጎሹ የመጣ ይምጣ እንጂ የልጄን አይን አለው ማለት ስላየለ ትንንሽ ክብ የስንዴ ዳቦና በሚጥሚጣና በቅቤ ታሸ ብይ የሚያካክል ዳቦ ቆሎ ለስንቃቸውና ለአስካለም የሚሆን ተዘጋጅቶላቸው በእግራቸው እስከ ጨዋሂት ድረስ ሄደው ወደ ጎንደር በምትሄደው ሎንቺና ተሳፈሩ። ጎንደር ያረፉበት የወንድማቸው ልጅም የመጡበትን ጉዳይ ሲሰማ አሁን በዚህ ዕድሜ በማታውቀው ሀገር ልትንገላታ ነው? እሷንስ ወዴት ብለህ ታገኛታለህ? አላቸው ቅር በተሰኘ ፊት። መንገላታቱንማ ልንገላታ እንጂ ለአስካሌ አይደል? በዚያውም አይኗን አያታለሁ።
ፈልጌ ለማግኘት እንኳን አልቸገርም። አድራሻዋ ይኸው አሉና ከተሻሸ ፖስታ ውስጥ የተሻሸች ወረቀት አውጥተው ሰጡት። አዲስ አበባ ዩኒቨርሲቲ 6 ኪሎ የህንፃ ቁጥር 406 የመኝታ ቤት ቁጥር 212 የሚለውን አይቶ ደግ አለና መለሰላቸው። ያን ሰሞን የመኪና እጥረት ስለነበር ለአንድ ሳምንት ያህል ተጉላልተው በመጨረሻ ትኬት ተገኝቶ በሽሚያ ተቆረጠላቸውና ተሸኙ። ቅዳሜ ምሽት ነው። አብዛኛው ተማሪ ወደ ከተማ ስለወጣ በግቢው ጎላ ብለው ሲንቀሳቀሱ የሚታዩት ረፍት የሌላቸው የመመረቂያ ጽሑፍ የሚያዘጋጁት የ4ኛ ዓመት ተማሪዎች ናቸው። ስለዚህ በክተራ እንደ ድሮ አልደራም። ወንዶች ከሴቶቹ፣ ሴቶች ደግሞ ከወንዶቹ መኝታ ቤት እንዳይገቡ በመከልከላቸውና ብዙ ጊዜ ደግሞ ሴቶች ወንዶች ዘንድ ከመሄድ ይልቅ የወንዶች ወደ ሴቶች መምጣት ተቀባይነት ያገኘ ልማድ በመሆኑ ነው መሰል ወንዱ ሴቷን ወደ ሕንጻቸው በምትገባ ሌላ ሴት አስጠርቷት ወይም ደግሞ ተቀጣጥረው የሚገናኙበት ከሴቶች ሕንጻ ፊት ለፊት ያለው ሰፊ ቦታ ነው በክተራ የተሰኘው። ታዲያ እንደ ዛሬው ጭር በማይልበት ቀን ጥንድ ሆነው ስለ ፍቅራቸው በሚናዘዙት ተኮራርፈው ሰንብተው በሚወቃቀሱት የ1ኛ ዓመት ሴቶችን የሚጠና ጽሑፍ በመስጠት ወይም ለመስጠት ቃል በመግባት በሚለማመጡ ከ1ኛ ዓመት በላይ በሆኑ ወንዶች መጽሐፎችን በሚለዋወጡና እግረ መንገዳቸውንም ለትንሽ ዓመት በሚቆሙ የክፍል ተቀራራቢዎች በቅርብ ካለው የወንዶች ሕንጻ ደረጃዎች ላይ ሆነው የሚወጡ የሚገቡና ከወንድ ጋር ቆመው የሚያወሩ ሴቶችን በሚገመግሙ ወንዶች አልፎ አልፎ ደግሞ በሚጠያየቁ ዘመዳሞች ይሞላል። ዛሬ እንኳን የቦታው ስም ከተግባሩ እንዳይለይ ያደረጉት ሴቷ የ501 ሕንጻ ነዋሪዎችን የልብስ ማስጫ ተደግፋ ቆማ ወንዱ ካጠገቧ ትንሽ ራቅ ብሎ የሚያወሩት ወደ መጽሐፍት መደብር ከሚወስደው መንገድ ዳር ካለው አጭር የግንብ መቀመጫ አንድ ጋቢ ለሁለት ለብሰው የተቀመጡትና ከፊት ለፊታቸው ከተማሪዎች መዝናኛ ሻይ ቤት ተመልሰው በቅርቡ የተቀመጡት አስካልና የወንድ ጓደኛው አሻግሬ ናቸው። ከሁሉም ሳቃቸው ልቆ እየተሰማ አካባቢውን እንደ ማድመቅ ያደረጉት ግን ከሁለት ወንዶች ጋር የቆሙት 3 ሴቶች ናቸው። አስካለ ርቆ በማይሰማና ሳግ በሚያቆራርጠው ድምፅ ከአሻግሬ ጋር ታወራለች። አሁን ለወላጆቼ ግን ምን ብዬ ነግራቸዋለሁ? እንኳን እነሱ የገበሬ ማህበራችን ሰው ሁሉ የኔን መመረቅ በጉጉት ነው የሚጠብቀው። ከጓደኞቼስ እንዴት አንሺ ይውላለሁ? ስንቴ ልንገርሽ አስኩ፣ ለወላጆችሽ የጻፍነው ደብዳቤ የሚያሳምናቸው ነው። ደግሞስ ምን ያውቃሉ? በሌላው ግን እያልኩ የሚጨቀጭቅሽን ለምን አትሰሚኝም? የእነሱ የጓደኞችሽ ሕይወት በአንቺ ሕይወት ውስጥ የሚጨምረው ወይም የሚቀንሰው የጎላ ነገር የለም። በራስሽ በኩል የተቻለሽን ጥረት አድርገሻል፣ አቃተሽ። ታዲያ አሁን ምን ይሁን የምትዩ? ደግሞም በአዲሱ የዩኒቨርሲቲ አሰራር በሚቀጥለው ወር ውስጥ የወደቅሽበትን ትምህርት እንደገና ትፈተኛለሽ። ባለፈው እንደዛ ሰርቼ ኤፍ የሰጠኝ ካሁን በኋላ ከሱ ምንም አልጠብቅም። ቂሙን የሚወጣበትን እድል አግኝቷል። ለወላጆቼ ስለመመረቂያ ዝግጅት ገንዘብ እንዲልኩልኝ ባለፈው ወር የጻፍኩላቸው በስራዬ ብተማመን አይደለም። አሁን የኛው ደብዳቤ ሲደርሳችሁ ምን ይላሉ? እንዴት ልገምት? ምን ያህል እንደደከምኩስ አንተስ በዓይንህ አይተህ የለም? አለችው በሚያባብሉት ውብ አይኖቿ ቀና ብላ አይኑን እያየች። ቆንጆ ሴት ስትደነግጥ፣ ስትናደድና ስታዝን የበለጠ ቆንጆ ትሆናለች የሚባለው ፊቷ ላይ ገዝፎ ታየውና ኃይለኛው የሴትን ልጅ ሰውነት በሚያሞቁት እጆቹ ከቀድሞ በበለጠ ወደ ሰውነቱ ጠጋ አድርጎ አቀፋት። አስክዬ፣ ባለፈ ነገር ልወቅስሽ አልፈልግም እንጂ ለቤተሰቦችሽ የጻፍሽው ደብዳቤ ልክ እንዳልሆነ በወቅቱም ነግሬሽ ነበር። አልሰማ ስላልሽኝ ነው የተላከው። አዲስ ልብስ ካለበሱ መመረቅ የሌለ ይመስል የ4 ዓመት ድካምሽ በሱ የሚለካ ይመስል ከመመረቂያ ካባሽ ስር ለሚሆን ልብስ ስትይ እንደዛ የሚያስጨንቅ ደብዳቤ የጻፍሽላቸው ሳይበቃ የሚልኩት ገንዘብ ደህና ነገር አይገዛልኝም እያልሽ መንፈስሽን ስታስጨንቂው ነው ከዚህ ውድቀት የደረስሽው አላት። አስካለ የምትሰጠው መልስ ወይም መከላከያ አልነበራትም። ሁሉም ነገር ከውድቀቷ በኋላ ቁልጭ እያለ ይታያት ጀምረዋል። እናም የዓይኖቿን እንባዎች እየጠራረገች ዝም አለች። ዝም ተባብለው ጥቂት እንደቆዩ ከፊት ለፊታቸው አንድ ጋቢ ለሁለት ለብሰው ተቀምጠው ይጫወቱ የነበሩት ሴትና ወንድ ተማሪዎች ተነስተው በፖሊስ ጣቢያው አድርገው ወደ ግራ ታጥፈው የ5ኛ በርን መንገድ በሚያስይዘው አስፋልት ተቃቅፈው የመወዛወዝን ያክል እየተራመዱ ሄዱ። አሻግሬም 4 ሰዓት ሊሆን ነው
ግቢ፣ የለበስሻት ሸሚዝ ምስስ ነች፣ ቅዝቃዜ ጎዳሻል አላት። ሳመችውና ቀድማው ተነሳች። ተከትሏት ተነሳና ወደ መኝታ ቤቷ ሕንፃ ሊሸኛት ጎን ለጎን አዘገሙ። አስካለ ወደ መኝታ ቤቷ ስትገባ ጓደኞቿ 2 ፍራሽ መሬት ላይ አንጥፈዋል። ጫት ተዘርግቷል። ኤሌክትሪክ ምድጃ ተለኩሷል። ከፊታቸውም ስርዝ ድልዝ የበዛበት ወረቀት ተከምሯል። የሚያዘጋጁት የመመረቂያ ጽሑፍ የመጀመሪያ ንድፍ ነው። በየእጃቸው ላይ ስክሪፕቶ አለ። እሷ ግን የደረሰችው ብሬክ በሚባለው ስራ ሲሰለች በሚደረግ መዝናናት ላይ ነበር። ገነት ለመመረቂያ እህቷ ከውጭ የላከችላትን 2 ልብስ አቅርባ አንዱን ለብሳ እያሳየቻቸው ያደንቁላታል። እስኪ ከኋላሽ እንዴት ያምራል! እኔ ደግሞ የወደድኩት አንገትየውን ነው። ወገብሽን አቀጠነው ታድለሽ። ቀበቶስ? ቀበቶ የዚህኛው ነው አለች ገነት ሁለተኛውን ቀሚስ እያነሳች የለበሰችውን አውልቃ ልትለብሰው። በማዕከሉ ዶርሙን ከሁለት ከከፈሉት 2 ቁም ሳጥኖች አንዱ ከጀርባ በኩል ተደበደበ። አሰገደች ጋደም ብላ ወደምታጠናበት አልጋ ዞር ብለው ቀና አሉ። ድምጻችሁን ትንሽ ቀነስ አድርጉ ልስራበት አለች አሰገደች። እንዲህ አይነት ሁኔታ አትወድም። ማድነቅም ማማትም እውነትነት የሚኖረው መጠኑን ሲጠብቅ ነው የሚል እምነት አላት። ልጆቹ ድምጻቸውን ቀነሱ። ካሰገደች ሁኔታ ትርኢቱ እንደቆየ አስካለ ገብቷታል። እናም ያሰገደችን ጥናት በማይረብሽ ድምፅ የገነትን ልብስ ለደንቡ ያህል አድንቃ አሰገደች ወደምታጠናበት አልጋ ተመለሰች። ያሰገደች አልጋ ከተደራራቢው አልጋ የላይኛው በመሆኑ ስትገባ ስላላየቻት ሰላም አላለቻትም ነበር። እናም ሰላም አለቻትና ከታችኛው አልጋ ላይ ጋቢ ጎተት አድርጋ ጥቅልል ብላ ተኛች። አይዋ ጎሹ የእንጦጦን ፍተሻ አልፈው ቁልቁለቱን እንደተያዙት የተንጣለለውን የአዲስ አበባን ከተማ አዘቅዝቀው እያዩ ባህር አሉ ከራሳቸው ርቆ በማይሰማ ድምፅ። በሐሳባቸውም የሚስታቸውን ህልም አፈታት እያደነቁ የኛይቱ ጎንደር ተዚህ ጋር ስትተያይማ ጨዋይትን ማለት አይደለች አሉ። የከተማውን ውስጥ ጉዞ እንደጀመሩም ሳያስቡት ልባቸው እንደመሸበር አለባቸውና አሁን ተዚህ ውስጥ ምኑ ተምን ተለይቶ ነው ሰው የሚፈለገው አሉ። ድንገት መንገድ ላይ ባገኛት ብለው በመስኮቱ መስታወት ውጪውን ሲመለከቱ እንደነበር። መኪናው በሚበርበት ፍጥነት ከኋላው እየተዋቸው ከሚያልፉት እግረኞች የቻሉትን ያህል እያዩ እንደተጓዙም አቤት ምራቁ፣ ይህማ በእግር የውሎ መንገድ ይሆናል አሉ በሐሳባቸው። ተመኪናው መቆሚያ ቶሎ በደረስንና ቁርጤን ባወቁ ሲሉ ስለራቀባቸው ጭንቀታቸው እየተባባሰ መኪናው ክፍለ ሀገር አውቶቡስ ተራ ውስጥ ገብቶ ተሳፋሪዎች በያጠገባቸው ባለው መስኮት እየተንጠራሩ የሚጠብቃቸውን ሰው ሲፈልጉ፣ አንዳንዶቹ እጃቸውን ሲያውለበልቡ ከውጪ አጸፋው ሲመለስላቸው እያዩ አይዋ ጎሹም የሚጠብቃቸው ሰው ያለ ይመስል መፍዘዝ በጀመሩት አይኖቻቸው የሚያውቁት ሰው ይፈልጉ ጀመር። አውቶቡሱ በደንብ ሳይቆም ውጪ አሰፍስፎ በሚጠብቀው ተቀባይ ተከበበ። ተሳፋሪዎቹም በፊተኛውም በኋለኛውም በር እንዳመቻቸው መውረድ ጀመሩ። አብዛኛዎቹ ተሳፋሪዎች ከታች እየተቀበለ የሚስም ሰው ይጠብቃቸዋል። አይዋ ጎሹ ከመቀመጫቸው ሲነሱ በእንዱድ ነጭ ሆኖ ታጥቦ እንዳልነበረ ሁሉ ሰሞኑን እርሳቸው ሲንገላቱ አብሯቸው እየተንገላታ ማደፍ የጀመረውን ጋቢያቸውን ጎንበስ ብለው አዩትና ቅር አላቸው። አስካለን እያስታወሱ ዘርፈፍ ብሎ የነበረውንም ሰብሰብ እያደረጉ በግራና በቀኝ ትከሻቸው ላይ ጣል አደረጉትና ሽመላቸውን ካስቀመጡበት የወንበር ስር መዘው አውጥተው በቀኝ እጃቸው ስንቅ የያዘች ስልቻቸውን በግራ እጃቸው ይዘው ወረዱ። ከመኪናው እንደወረዱ ቆም አሉና ግራ ቀኙን ተገላምጠው አይተው ሰው ሁሉ ወደሚወጣበት በር አመሩ። በሩን ወጣ ብለው ከአስፋልቱ ዳር ቆሙና ከአራቱም አቅጣጫ የሚመጣውን ሰውና መኪና ሲተራመስ በአድናቆት እየተመለከቱ አቤት ያንተ ያለ የሰው ብዛት፣ የመኪናው ብዛት፣ ጉንዳን ጉንዳን ይሉ ጀመር። ድምጻቸውን ሳያሰሙ ወደ የት አቅጣጫ እንደሚሄዱ አያውቁትም። እንደሌላው ሰው አስፋልቱን ተሻግረው ያኛው መንገድ ሊይዙና ሰው ሊጠይቁም እያሰቡ ለጥቂት ደቂቃዎች ላዩን ታቹን ሲመለከቱ ቆዩና መኪናው ጋብ ያለ ሲመስላቸው በሽመላቸው መሬቱን እየወጉና ጎንበስ ጎንበስ እያሉ ወደ አስፋልቱ ገባ አሉ። ግን መሃል ሳይደርሱ ከላይ መኪና ብቅ አለባቸውና ከሄዱበት በተሻለ ፍጥነት ወደ ኋላቸው አፈገፈጉ። ጥቂት ቆዩና
እንደገና ግራ ቀኙን አስተውለው ሰዎች ሊያቋርጡ ሲገቡ ፈራ ደፈር እያደረጉ ተከተሏቸውና ወደ አስፋልቱ ገቡ። አሁንም እንደመጀመሪያው መኪና ሲመጣባቸው ተመልሰው አፈገፈጉ። እንዲህ ወደ አስፋልቱ ሲገቡ መኪና ሲመጣባቸው ወደ ኋላቸው ሲያፈገፍጉ ጥቂት እንደቆዩ ከአውቶቡሱ ሲወርዱ ጀምራ ታያቸው የነበረች አንዲት ሴት ቀረብ አለቻቸው። ጭንቀታቸውን ከፊታቸው ያነበበች ትመስላለች። አባባ ከየት ነው የመጡ? አለቻቸው። ዞር ብለው አዩአትና ተወዲህ አሏት። ግራ በተጋባ ፊታቸው ላይ መኮሳተር ሊጨምሩበት እየሞከሩ የወንድማቸው ልጅ እንኳን ያስጠነቀቋቸው መንገድም ምንም ቢቸግርህ ወንዶችን እንዳትጠይቅ ብሎ ነበር። ያማውቀው ስለመሰለኝ ነው። ምን ነው ተቆጡ? ወየት ነው የሚያውቁኝ? አሏት። ሰውነቷ ግዙፍ ቢሆንም በእድሜ ካስካለ እንደማትበልጥ ገምተዋል። ግን ደርሰው አንቺ ማለቱን አልደፈሩም። ጎንደርም ጎጃምም ነበርኩ። አይዋጎሹ ሰውነታቸው ቢደነግጥም ጎንደር ወየት ላይ አሏት፣ ቶሎ እጃቸውን ላለመስጠት። ከጎንደር የወጣው በልጅነቴ ስለሆነ ይሄን ያላጣርቻ አላውቀውም። አንዳንድ ጊዜ ሲሄድ ግን አክስቴ መኪና ተራ አጠገባለች፣ እዛ ነው ማርፈው። ማን ይሰኛሉ? ወይዘሮ አሳመነች ትባላለች። ጎንደርን በወጉ ባላውቀውም ከጎንደር የመጣ ሰው ሳይ ልቤ ድንግጥ ይላል አለቻቸውና ወዲያው ሰዓቷን አይታ የምረዳውት ካለ ቶሎ ልድረውትና ልሂድ፣ መሽቶብኛል አለቻቸው። በሁኔታዋ ልባቸው ተነካ። ከሚርመሰመሰው ሕዝብ መሃል የጎንደር ሰው ማግኘታቸው ዘና አድርጓቸው የሀገራቸውን ታቦቶች በልባቸው አመሰገኑ። ምነው አስካሌንም እንደዚቹ ባገኘዋት ብለው ተመኙ። የመጡበትን ምክንያትና መሄድ የፈለጉበትን ቦታ በዝርዝር አጫወቷት። የአስካል አባት ናት እንዴ? ወይ ጉድ! ያለ ነገር ልቤ አልደነገጠም ብላ ጉልበታቸው ላይ ድፍት አለች። ቀና አድርገው አገላብጠው ሳሟትና በአጋጣሚው እየተገረሙ ትተዋወቃላችሁ አሏት። እንዴ እህቷ ማለት ነኝ እኮ። መች እንለያያለን? መኝታችን እንኳን አንድ ላይ ነው። ታንድ ላይ ነው የምትማሩት? እንዴ እየነገርኩ ዛሬ አገኛታለሁ። አይ መሽቷል አሉ እየጓጉና መልሰው ደግሞ እያቅማሙ። ሀገራቸውን ታቦትም የበለጠ አመሰገኑ። ቢመሽም ችግር የለም፣ እኔ ወስዶታለሁ። ደግሞ አሁን የትም ስለማትወጣ እናገኛታለን። ሰሞኑን እንዲያውም ወሬያቸው ጠፋብኝ እያለች ስለእናንተ ስትጨነቅ ነበር የሰነበተችው። ምንኛም እኮ ትንሽ ጉዳይ ቢጤ ነበረችብን። ለሷ ላይታች ስንል አላዳርስም ብሎ ወረቀት እንኳን ሳንጥፍላት ከረምን። ጥሩም አልሰራችሁ። በሉ እንሂድ አለችና ቀደም አለች። እሳቸውም በሷ ተከልለው አስፋልቱን ሊያቋርጡ ጎንበስ ጎንበስ እያሉ ተከተሏት። ታክሲ አስቆመችና ተሳፍረው እያወሩ ሄዱ። እሷ አንዱንም እየጠየቀቻቸው፣ እሳቸው ደግሞ ከሚያወሩላት መሃል በመስኮት አዲስ አበባን እንደ ትንግርት እያዩ ራስ መኮንን ድልድይ ላይ ሲደርሱ የታክሲውን ሂሳብ ከፍላ ወረዱና በሰባ ደረጃ አድርገው ወደ ላይ ወጡ። ገንዘብ ሚኒስቴር ጀርባ አካባቢ ሲደርሱም አባባ እኔ እንግዲህ ወደ ቤት ጎራ ልበልና ደብተር ይያዝ፣ ትላንት እንደወጣው ነኝ አለቻቸው። እየተናገረችም እየሄደችም ኧረ መንገዱ አይ ልጄ ዛሬ ልናገኛት ተቻልን። እሱን ለኔ ተውት፣ ዛሬ እንደምንም ሳላገናኛችሁ አላድርም አለቻቸው። ወደ ግራ ታጥፋ ጉራንጉር መንገድ ውስጥ እየገባች አይዋ ጎሹም የሽማግሌ ሰውነታቸው ቢደክምም ይሉኝታ ስለያዛቸው አማራጭም ስላልነበራቸው ከኋላዋ እየተከተሉ ጥቂት እንደሄዱ ከውጭ በኩል በቁልፍ የተዘጋ ቤት ደረሱ። ከሱሪያዋ ኪስ መክፈቻ ወጣችና ቤቱን ከፍታ ግቡ ብላቸው ቀድማ ገባች። እንዴት ዋላችሁ አሉ አይዋ ጎሹ ተከትሏት እየገቡ። በሀገራቸው ሰው ቢኖርበትም ባይኖርበትም ቤት ውስጥ ዝም ተብሎ አይገባም። አይናቸው ጨለማውን እስኪለማመደው ግር እንደተሰኙ መካከል ላይ ቆመው ቀሩ። እሷ ግን የመጀመሪያውን ክፍል አልፋ ወደ ውስጥ ገብታለች። አባባ ወደዚህ ግቡና አረፍ ይበሉ አለቻቸው። እሺ ብለዋት ቆመው ሲያቅማሙ ትንሽ ቆዩና የስንቅ ስልቻቸውን ከዚያው ክፍል ወደ አንድ ጥግ ትተው ተከተሏት። ገና ገባ ሲሉ የውስጠኛው ክፍል ከመጀመሪያ የባሰ ጨለማ መሆኑን ተጠቅማ የሽማግሌ ልባቸው ባልገመተው ፍጥነት ከበሩ በግራ በኩል ከተነጠፈው አልጋ ላይ ወርውራ ጣለቻቸውና እላያቸው ላይ ጉባለችባቸው።
ድንጋጤው ሳያልፍላቸውም በቀኝ እጇ ደረታቸውን እያሻሸች በግራ እጇ የሱሪያቸውን ሸምቀቆ ልትፈታ ትታገል ጀመር። አዩዋ ጎሹ ድንጋጤያቸውና ግራ መጋባታቸው ቀስ በቀስ መለስ ሲልላቸው ሱሪያቸውን ልታወልቅ የምትታገልበትን ግራ እጇን ሊያስጥሉ ይታገሉ አትገቡ። ሰውዬ ክብርን ጠብቅ ያልኩን ብታደርግ ይሻላል፣ አለበዚያ ሌባው ብያስ ይዛለሁ። ከአንተ ወደ አንተ ስታወርዳቸው ጭራሽ ግራ ተጋቡና ጉልበታቸው ውሃ ሆኖ ትግሉን ተውት። ኧረ ባዛኝቱ፣ ኧረ በጭንቃ አማላጇ፣ ተይኝ ልጄ፣ ተይኝ ቆራቢ ነኝ ልማልልሽ ልጄ እያሉ ተማጸኗት። እሷ ግን የምትለቃቸው አልሆነችም። ጭራሽ ግራ ስታጋባቸው ከፍ አለችና ጉንጫቸውን ሳመቻቸው። በሕልም እንጂ በእውን እየተደረገ ያለ አልመስላቸው ቢልም ግዙፉን ሰውነቷን ከላያቸው ለማንሳት በደመ ነፍስ እንደገና ይታገሏት ጀመር። በወጥመድ እንደተያዘ አውሬ እያወራጫት ደረታቸውን ስታሻሽ፣ ጉንጫቸውን ስትስም፣ ከሱሪያቸው ሸምቀቆ ጋር ስትታገል ቆየችና ድንገት ሁሉንም ትታ ከላያቸው ተነስታ ከአልጋው ዱብ ብላ ወረደች። ይህን ጊዜ ነበር ክብደቷ የታወቃቸውና ሳያስቡት ጥንካሬዋን ከልባቸው ያደነቁት። ምኑ ልፍስፍስ ነውት? ከሀገሬ ሰው እንደርሶ ያለ ወንድ ይኖራል ብዬ ገምቼም አላውቅ አለቻቸው ወገቧን ይዛ እየተሰበቀችና ጫንጫን እየተነፈሰች። አዩዋ ጎሹ ለተናነቃቸውና በሽመላቸው ሊያንቆራጥጧት ተመኙ። ግን ደግሞ አስካለ ታሰበቻቸው። አንበሳ ሲያረጅ የዝንብ መጫወቻ ይሆናል ብለው ለራሳቸው እያጉተመተሙ ተነሱና ቀና ብለው አይተዋት አንገታቸውን ሰበር አደረጉ። ለሀገራቸው ታቦት የተማጸኑት ከዚያ ቤት እንዳያወጣቸውና አስካልን እንዲያገናኛቸው ብቻ ነው። እንዴት እንዲህ በረዶ ይሆናሉ? ቱ አሁን እንሂድ፣ ይህን ጉዶን አንድ ብለው ለአስካለ እንዳይነግሯት። ምን ቆርጦይ ልጄ፣ ኧረ እኔስ አልነግራትም። በመጡበት ሁኔታ እሷ እየመራች እሳቸው እየተከተሏት በየጉራንጉሩ ስታዞራቸው ቆይታ በ4 ኪሎ አወጣቻቸው። በዚህ አድርገው ቀጥታውን መንገድ ይዘው ይሄዱና ሰዎች ይጠይቁ ያሳዩታል፣ ደህና ይዋሉ ብላቸው በፍጥነት ተመለሰች። አዩዋ ጎሹ ራቅ እስክትል እንኳን አላስቻላቸውም። ቱ በስመ አብ ወወልድ ወመንፈስ ቅዱስ፣ ምን ያለ ዘመን፣ ምን ያለ አገር ነው! የአዲስ አበባ ሴቶች ወንዱን እንጋባ ይሉታል ሲባል ስሰማ ሲገርመኝ፣ ለካስ የባሰም አለ፣ ላይ ትውጣብኝ፣ በስመ አብ እያሉ ፈዘው ሲገረሙ የሰውም የመኪናውን ግርግር ከዓይናቸውም ከጆሮአቸውም አልገባ ነበር። እንዲህ ፍዝዝ ብለው ጥቂት እንደሄዱም ድንገት ቆም አሉና የታሰባቸውን ከራሳቸው ጋር አኩተመተሙት። ያቺስ የኔዋ አስካሌ እሷም እንዴት ሆን? ኧረ የኔ ልጅስ ኮምታራ ናት። እንዲህ እየተደመሙ እያማተቡ ድንጋጤያቸው ድካማቸውን አስረስቷቸው ጎንበስ ጎንበስ እያሉ ከ4 ኪሎ 6 ኪሎ የሚያደርሰውን አስፋልት ተያያዙት። 5 ኪሎ ሲደርሱ ግን መንገዱ መስቀለኛ ሆነባቸውና ወደ የትኛው እንደሚያመሩ ግራ ገብቷቸው ቆሙ። ሰው እንዳይጠይቁ የቅድሟ ሴት ትዝ እያለቻቸው ፈሩ። ትንሽ ቆመው ካመናቱ በኋላ ግን አንድ ሸምገል ያሉ ሰው እያዩና በሐሳባቸው እኚህ ሳይሻሉ ይቀራሉ እያሉ እንደገና ደግሞ ስጋት እየሞገታቸው ወደ ሽማግሌው ተጠጉ። ጌታው፣ ወደ 6 ኪሎ ዩኒቨርሲቲ የሚያወጣው መንገድ የቱ ነው? ሰውየው እንደሚገባቸው አድርገው አመለከቷቸው። ተማሪ ናቸው ብለው የገመቷቸውን ወጣቶች እየጠየቁ ከዩኒቨርሲቲው አንደኛ በር ደረሱና በር ላይ ለቆሙት ዘበኞች ችግራቸውን ገልጸው የአስካልን አድራሻ ሰጧቸው። በዘበኞቹ አማካኝነት ወደ ውስጥ በሚገቡ ተማሪዎች ለአስካለ ተላከባት። አስካልም መልእክቱን እንደደረሳት ያስጠራት ማን ሊሆን እንደሚችል ለመገመት ብትሞክርም ያቃታት ከራት ተመልሳ የቀየረችውን ፒጃማ አውልቃ ቀን ለብሳ ያዋለችውን ሱሪና ሹራብ በችኮላ ለብሳ ወጣች። ከበር ወጥታ ላይታች ብትገላመጥ የምታውቀው ሰው ሊታያት አልቻለም። ሲጋራ የሚሸጡት ጀብሎች ወደ ተቆለቆሉበት ወረድ እንዳለች ግን አባቷን አየችና ክዋለች። የዩኒቨርሲቲውን አጥር ተደግፈው እጃቸውን እያወናጨፉ ብቻቸውን ያወራሉ። እሳቸው ስላላዩአት ደንግጣ ከቆመችበት ሳይታወቃት ትንሽ ቆየች። ድንጋጤ፣ ሀፍረት፣ የህሊና ወቀሳ ድብልቅልቅ ብሎባታል። ወደ ቆሙበት ስትሄድ እንኳ ረጅም ጊዜ የተለየቻቸውን አባቷን ያገኘች አትመስልም ነበር። ዞር ዞር ብላ የሚያውቃት ሰው በቅርብ አለመኖሩን ስታረጋግጥ ድምጿን ዝቅ አድርጋ
አይዋ አለችና ተጠመጠመችባቸው። ደስታቸው ከመጠን ቢያልፍም ረጋ እንዳሉ አገላብጠው ሳሟት። እሷ ደግሞ እንባዋን ማገድ አልቻለችም። ይቅርታ መጠየቅ አይሉት ናፍቆት እንዲሁ እያየቻቸው እንባዋን አፈሰሰች። እሳቸውም ግራ ሲጋቡ ባመሹበት ሁኔታቸው ምን እንደሚሏት ጨንቋቸው ዝም ብለው አይኗን እያዩአት ቆዩ። ትንሽ ጋብ ሲልላት የሚያንቃትን እንባ በግድ እየመለሰች ስለ ቤተሰቦቿ ደህንነት ጠያየቀች። እሳቸውም አጥብቀው ጠየቋት። እንደገናም ዝም ተባብለው ሲተያዩ ቆዩና የግዷን እየተጨነቀች አይዋ የጻፍኩት ደብዳቤ አልደረሳችሁም ነበር አለቻቸው። ደርሶንማ ነው የመጣሁት። ደግሞ አሁል ጊዜ ሆኖ ለአስተርዮ ማርያም ብዙ ብር አጠፋፍቼ ባዶ እጄን ነበርኩ። በሬም በጎችም ፍየሎችም እስክሸጥ ድረስ ዘገየብሽ። የመጀመሪያውን እኮ አይደለም፣ አሁን በቅርቡ ጽፌላችሁ ነበር። ቶሎ እንዲደርሳችሁ ብዬም ባጎቴ ቀበሌ በኩል ነበር የጻፍኩት። እንዳትቸገሩ ብዬ ነበር። አይ አስካል፣ ምን ያለሽ ክፉ ሆነሻል? ከአንቺ የተለየ ምን ደስታ አለንና ነው እንዳትቸገሩ ምትይነ? አይ እንደሱ ማለቴ ሳይሆን ዘንድሮ መመረቃችን አጠራጣሪ ነው። ምን እንደምትል ጠፋባትና አንጠልጥላ ተወችው። እሳቸው ደግሞ በጥፌ የተመቱ ያህል ደንግጠው ኧረ ባዛኝቱ ምን ነው ልጄ አሏት። አንገታቸውን ሰበር፣ እድሜና ኑሮ ያጨማደደው ፊታቸውን ጭራሽ ሽብሽብ አድርገው አንድ ትምህርት በመምህሮች ስህተት ሳንማር ቀርቶ ነበር አለቻቸው። የአፍረት፣ የቁጭት፣ የጭንቀት ስሜት በሚፈራረቅባቸው አይኖቿ እያየቻቸው ምን ያበደ ቀን ነው አያ፣ ተቤቴ በግራዬ ነው የወጣው። አስካለ ምንም መልስ አልሰጠችም። መንፈሷ ታወከባት። አይዋ ጎሹም ስንት የተንገላቱበት መጨረሻው እንዲመሆኑ ሲያስቡ የልጅቷ ሁኔታ አብሮ ትዝ አላቸውና ሊናገሩ እየዳዳቸው ሲያቅማሙ ቆይተው ነገሯት። ምን ያበደ ቀን ነው አያ፣ ታውቶቡስ ወርጄ መሄጃው ሲጠፋብኝ አንዲት ያንቺ ባልንጀራ እኔ ያሳያለሁ ብላኝ በመኪና መጣንና ክራዩን እሷው ከፍላ ጉድ እኮ ነው። በኋላ ደፍተሬን ይዤ ልውጣ ብላ ተቤቷ ይዛኝ ገባች። መጨረሻውን እንዴት አድርገው እንደሚነግሯት ተጨነቁ። አፈር እያሉ አልጋዋ ላይ ጥላ አሳሬን አሳየችኝ እንጂ። አስካለ ከገባችበት የሐሳብ ባህር ባና ወጣችና ምን እንደተፈጸመባቸው ገባት። ገንዘብ ወሰደችብን አለች አይኗ ፈጦ። ወይ ጉድ! ገንዘብ መጠየቅማ የነበር አይደል፣ እንዲያው ዘላ ወጣችብኝ። አለመግባባታቸው አስካልን የበለጠ ጥርጣሬ ውስጥ አስገባትና ከቤቷ ስትወጣ ገንዘብ መኖሩን አረጋግጠዋል? አይዋ ጎሾ የደነገጡት አሁን ነው። ኧረ አላየሁትም ነበር እያሉ ካለቀች ካኪ ድፍን ሸሚዛቸው በውስጥ በኩል ኪስ ሰፍተው ያስቀመጡትን ገንዘብ ሊዳብሱ የሚንቀጠቀጥ እጃቸውን አስገቡ። ድንገት በዱላ እንደተመቱ ራሳቸውን በሁለት እጃቸው ደግፈው እየተንቀጠቀጡ መሬት ላይ ቁጭ አሉ። ባንዴ ኩበት መስለው አስካልም ካጠገባቸው በርከክ አለችና ማጽናናት አይሉት ምርመራ አንዱንም ብትጠይቃቸው የሚሉት አንድ ብቻ ሆነባት። ሪያልቲ አለ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።